ሰላም ወገን እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ብሩኬ ዛሬ በቲክታክ ፔጅ ፖስት ያደረገው የእርዳታ ጥሪ አለ። ሁላችሁም በተሻላችሁ መጠን በተሻለን ማለት ነው። 1 ብር ጥቅም አለው። በነገራችሁ ላይ በተቸገራችሁ ጊዜ እንደዚህ ገንዘብ በሚያስፈልጋችሁ በተለይ ህመም ላይ ለሕክምና በሚያስፈልጋችሁ ቁጥር አይደለም 1 ብር 25 ሳንቲም ራሱ ጥቅም አላት። ምክንያቱም ይኸውላችሁ ብር 1 ብር ከ1 ብር ሲጋጭ ነው 100 ብር የሚሆነው ወይም ደግሞ ከዛ በላይ የሚሆነው የሆነ እንዴት ነው እና ደግሞ ምንድነው እንዴት ነው የሚባለው? 50 ሎሚ ለአንድ ሰው ሸሙ ነው ሸክሙ ነው፣ ለብዙ ሰው ደግሞ ለ50 ሰው ደግሞ ጌጡ ነው ይባላል። እና እኛ ሁላችንም የተወሰነ ብር ቻሌንጅ አድርገን ይህንን ትንሽዬ ልጅ የተሻለ ቦታ ላይ ማለት በቃ ከአለበት ህመም ማውጣት እንኳን ባንችል ምናልባት አንዳንድ ህመሞች እንትን አይሉም ያኔ በጣም ብዙ ሰዎችም አይተናል። እዛ ህመም ላይ ሆነው ግን ህመሙን እያስታገሱ መኖር ይችላሉ ማለት ነው። ህመሙ ባይለቃችሁም ግን ህመሙን ማስታገሻ ካገኛችሁ ከለቀቃችሁ ቁጥር ነው። እና ሁላችንም የተቻለን እጃችን ዘርግተን ይህንን ወጣት ሳይሆን ህጻን ነው። እናትየዋ ደግሞ በጣም የምታሳዝነው እና በዛ ላይ ደግሞ በጣም የሚያስጠላው የቲክታክ ወይ ደግሞ በየትኛውም ፔጅ ደባሪው ነገር ምንድን ነው? የእርዳታ ቪዲዮ ሲሰራ አይታይም፣ ቫይራል አይወጣም። እሱ ነገር በጣም ያስጠላል። ምክንያቱም ቢታይና ቫይራል ቢወጣ ኑሮ በጣም ብዙ ሰዎች አሉ ሰውን ማገዝ የሚችሉ በተቻላቸው መጠን የሰው ልጅ ማገዝ ከወደቀበት ማንሳት የሚችሉ ሰዎች አሉ። እና ለነሱ በተቻለን መጠን እናደርስ። በተለይ ቲክታክ ላይ እያጠፋ ነው። አሁን ላይ እንደምታውቁት አይደለም የእርዳታ ቪዲዮ ሆኖ ስልክ ቁጥር ታይቶበት ምናምን ቀርቶ እንዲሁ ኖርማል ራሱ ዝም ብለው እየዘፈኑ ሲመጡ ወይ ደግሞ ቀለል ያለ ነገር እንኳን ሲሰራ ቲክታክ ላይ በጣም ብዙ ነገሮች ኮሚኒቲ ነገሮች እንትን እየተፈጠሩ ነው። እና አይታችሁ ከሆነ የብሩኬ ፖስት ያደረገው ቫይራል አልወጣም። በጣም ብዙዎቻችንም እንግዲህ ከዛም ከብሩኬም ዲዩትም እንዲሁም ደግሞ ቪዲዮውን በማውረድም የጫነ ምናምን ጠፍቷል። ማለት በውጭ ላይ አታዩትም፣ ነገር ግን በራሳችሁ በኩል ስታዩት ጠፍቷል፣ አይታይም ማለት ነው። ያ ማለት ቫይራል እንዳይወጣ ነው የሚያደርገው። ጭራሽ አንዴ ከታየ በኋላ ማለት አሁን ለምሳሌ የተወሰነ ሰው ካየ በኋላ ከዛ በኋላ ቫይራል አይወጣም። እና በተቻላችሁ መጠን ብሩኬ ፖስት ያደረገውን ኮፒ ሊንክ አድርጉ። ቁጭ ብላችሁ ቪዲዮን አንድ ሰው 5 ጊዜ 3 ጊዜ 4 ጊዜ ኮፒ ሊንክ ቢያደርግ ላልደረሰ ሰው እንዲደርስ ስለሚሆን ማለት ነው። ስለዚህ እሱን ኃላፊነት ውሰዱ። በመቀጠል እንዳልኳችሁ ቪዲዮንም እያወረዳችሁ ፖስትም ማድረግ ዱዊትም ማድረግ ብቻ። ምክንያቱም ዳውንሎድ አድርጋችሁ ብጭኑም ችግር የለውም። ምክንያቱም ስልክ ቁጥሩ ላይ ስለተጻፈ እዛው ቪዲዮ ላይ ማለት ነው። እና እንዲሁም ደግሞ ብዙዎቻችን ስክሪንሾት አድርገንም በዩቱብ ቻናል ብቻ በተለያዩ ፔጆች መጫን አለብን። ጭናችሁም አይቻለውኝ እና በርቱልኝ። እኔም እዚህ ጋር ስክሪንሾት አድርጌ አምጥቼ እንትን ብየዋለሁ ማለት ነው። ምክንያቱም ስልክ ቁጥሩም የባንክ አካውንቱም ስላለና በዚሁ አጋጣሚ መናገር ፈልገው መልእክት አለ። ምክንያቱም በጣም ብዙ ልጆች ከእርዳታ ወደ ኋላ እየተመለሱበት ያሉበት ምክንያት የአንዳንድ ሰዎች አመለካከት ደስ አይልም። እመቤቴን አዝኛለሁ በጣም ኮሜንት ላይ ምን ያለውኝ የሚስቅ እንትን ትልካላችሁ ምናምን። አንዳንዶቻችሁ ምናልባት አንዳንዴ ኪቦርድ ይሳሳታል ስልካችን። አንዳንዴ የሚያለቅስ ነገር መላክ ፈልገን የሚስቅ ነገር ይልካል። የሚስቅ ነገር ፈልጋችሁ የሚያለቅስ ነገር ብቻ የስልክ ስህተት የሚያጋጥም አለ። ስሬስሊ ደግሞ የሰው ህመም ምንም አይመስላችሁ፣ የሰው መቸገር ምንም አይመስላችሁ፣ የሰው ልጅ ውድቀት ምንም አይመስላችሁ። ብቻ ህመምሽ ህመሜ ከሚለው በላይ ሌላ አይነት ነገር የምታደርጓላችሁና ለወገን ደራሽ ወገን ነው። በነገራችሁ ላይ የሰው ልጅ ቢያቆስላችሁ፣ የሰው ልጅ ቢያናድዳችሁ ካለ ሰው ልጅ እዚህ ምድር ላይ ምንም ልናደርግ አንችልም። አንዳችን ለአንዳችን ተደጋግፈን አይ ነው ለሌላ ሰው ግዴታ ላይኖርብን ይችላል። ከቤተሰብ ከምናምን ውጭ ልንል እንችላለን። ግን የትም ቦታ ላይ ሄዱ ሩሩ ልብ ያላቸው መልካም ሰዎች፣ ምናልባት እኔ መልካም ላልሆን እችላለሁ፣ ሌሎቻችን ላልሆን ይችላል። ግን በጥፍ ድርብ ደግሞ መልካም ሰዎች አሉ። ባዩት ነገር ስፍስፍ የሚሉና በምንድነው በእርዳታ መልኩ ተደርጎ ህዝቡን ለመበዝበዝ ነው ምናምን ለልመና የሚጠቀሙት ነገር ነው ምናምን የሚል ኮሜንት እያየው ነበርና ቢግ ሻም እግዚአብሔርን በጣም ነው የሚደብረው። እንደዚህ አይባልም። እንደዚህ አይነት ወጣቶች ሰውን ለማዳን ሰው ከወደቀበት ለማንሳት ከዚህ ህመም የእናትን የአባትን እንባብ ለማበስ የዚህን ትንሽዬ ልጅ በህመም መሰቃየት ህመሙን መቃጠሉን ማገዝ ከተኛበት አይዞ ማለት እንደዚህ ሁሌ አይደለም። ይውላችሁ ሁሌ በጀርባችሁ የምታዩኝ ከሆነ በጣም ነው የሚሰለቸው። ጀርባችሁን ያማቸዋል ምናምን ይሰለቻል።
በጎን መተኛት ይናፍቃችኋል። ሁሌ በጎን የምተኙ ከሆነ በጀርባ መተኛት፣ በሆድ መተኛት ምናምን የሚናፍቅ ነገር ነው እና በሽታ ያርቅላችሁ። አይደለም ለሰው ልጅ ለድንጋይ ይስጠው፣ በሽታ መጥፎ ነው እና እንደዚህ በጣም ብዙ ልጆች ማያግዙት እውነት ለመናገር በጣም ብዙ ሰዎች ወደ እርዳታ መሳተፍ ይፈልጉና አይ እኔ ስሜን ማጥፋት አልፈልግም፣ ሌባ ነህ እባላለሁ፣ እንደዚህ እባላለሁ፣ እንደዚህ እባላለሁ በማለት በጣም ብዙ ወጣቶች አሉ። ስቲል ነው የማውቃቸው ማለት ነው። መግባት ይፈልጋሉ፣ በተቻላቸው እጃቸው መዘርጋት ይፈልጋሉ፣ ቪዲዮ መቅረጽ ይፈልጋሉ። ቪዲዮ ካልተቀረጸ እንዴት እንደሆነ ልንገራችሁ። ምናልባት በአካል ያገኛችሁ ሰው ብቻ ነው ሊያግዛችሁ የሚችለው። ኦኬ ቪዲዮ ተቀርጾ ፖስት ሲደረግ ግን አድራሻችሁ ምናምን በተለይ ከተቀመጠ በቃ እንዳልኳችሁ ቅድም በጣም ብዙ መልካም ልብ ያላቸው እንደ እህት፣ እንደ ወንድም፣ እንደ እናት፣ እንደ አባት ስፍስፍ የሚሉ ስላሉ እነዛ ሰዎች ያግዟችኋል ማለት ነው። የምትፈልጉትን እንኳን ማሳካት ባይችሉ የሚያስፈልጋችሁ ነገር ያደርግላችኋል ማለት ነው። ስለዚህ ብዙ ወጣቶች የሆነ ነገር ማድረግ ፈልገው ግን አይ ብለው የሚተው በዚህ ምክንያት ነውና እንደውም እንደዚህ ሲሰሩ በርቱ፣ አይዞን፣ ሳይሰሩ ለምንድን ነው ሰው እንደዚህ ሲቸግረው ሲለው ማያግዙ ብለን ሲያግዙ ደግሞ አይተን የሚነቅፍ ኔጌቲቭ የሆነ ኮሜንት እየሰጠናቸው እንዴት ይሰራሉ? እና ስለዚህ እንደዚህ አይነት ነገር አስተሳሰብ ያላችሁ ሰዎች ፕሊስ ከዚህ ነገራችሁ ተቆጠቡ። የሰው ልጅ እንኳን በሰው አድርጎ በእርዳታ መልኩ አድርጎ ከበላው ይብላው፣ ነፍሱ ለራሱ ነው፣ ለኔ አይደለም ወይ ደግሞ ላንቺ አይደለም። ኦኬ ነፍሴ እግዚአብሔር የሚቀበላት የኔን ነፍስ እሱ ነው፣ አንቺ አይደለሽም። ያንቺን ነፍስ የሚቀበላት እግዚአብሔር ነው፣ እኔ አይደለም። ኦኬ ስለዚህ ባይሆን ነገር ባናስብ፣ ደስ የማይል ነገር ማሰብ የለባችሁም። የምሬን ነው። በተረፈ ግን በጣም ብዙ መልካም ሰዎች አላችሁ። በተሻላችሁ ሸር እያደረጋችሁ ነበረ፣ ምናምን ሪፖስትም እያደረጋችሁ ነበር። በርቱ፣ እግዚአብሔር ከእናንተ ጋር ይሁን። የልባችሁን መሻት ይፈጽምላችሁ፣ ክፉን ያርቅላችሁ። ከቤተሰብ ከዘመድ አዝማት ከምትወዱት ብቻ በእናንተም ላይ መጥፎ ነገር እንዳይደርስ ምኞቴ ነው። ሌሎቻችሁ መጥፎ የምታስቡ ደግሞ መጥፎ ነገር አይደርስባችሁ። ደርሶባችሁ እዩት መቼም አይባልምና ወደ ቀልባችን እንመለስ። መልካም ልብ ያላቸው በጣም ብዙ አሉ። እነሱ ልባቸውን አንበርዘው ይላሉ እኮ የሆነ ማገዝ ፈልገው የሆነ ኮሜንት ካጅ እውነት ነው ሰው ሊበላው ነው እንዲህ ብሩ እንደዚህ የሚለው ምናምን ብለው ሊያስቡ ይችላሉና ምንድነው አፍታም ሊሰጥ የድሃ ምርጥ ምናምን የሚባል አባባል አለና በአንሰጥ እንኳን የሚሰጡ ሰዎችን ብንተዋቸው ምናለ ማለት ነው። በተረፈ ጨረቃዎች እስካሁን እየጠበቋቸው ነበር፣ አልመጡም። አይ ቲንክ ወይ ረፍት ላይ ናቸው ወይ ደግሞ ምናልባት በዩቱብ ካልመጡ በቲክታክ ላይቭ ላይ ወይ በልጁ ምክንያት ወይ ደግሞ በራሳቸው እንደዚሁ ይመጣሉ ብዬ አስባለሁ። ያው ቤተሰብ ጋር ያሳልፋሉ እንደምታውቁት። ዩቱብ ላይ ካልመጡ ቲክታክ ላይ ይመጣሉ። ስለዚህ ያው እንግዲህ እንጠብቃቸዋለን ማለት ነው። ከመጡ ሰየው፣ ካልመጡ ደግሞ ብቻ ባሉበት ነው፣ ደህና ይሁኑ። ኦኬ ያው ቀሩ ማለት ሌላ ነገር ይፈጠራል ማለት አይደለም። አንዳንዴ ለእረፍት ሊሆን ይችላል፣ ደክሟቸው ሊሆን ይችላል፣ እንቅልፍ አሸንፏቸው ሊሆን ይችላል። አንዳንዴ ጧት ካልተነሳ ነው ወይ ደግሞ የሆነ እንቅልፍ ካሸነፋቸው እነዛ ነው ሊሆን የሚችለው። ብቻ ባሉበት እግዚአብሔር ይጠብቃቸው፣ መብራን ትጠብቃችሁ ባላችሁበት። ደግሞ በጣም የሳኩ ነበር ትናንት። ሻሩክ አትበይ፣ ሻሩክ ምን ማለት ነው? ሻሩክ አትበይ፣ ሻሩክ ደስ አይልም። ቡቡዬ ቡራ ቀብራራው እንበሉ፣ ከዛ ውጭ አንፈልግም ብላችኋል። ሶኪ ወዶች ከእናንተ የሚወጣ ነገር የለም። እናንተ ካልፈለጋችሁ ካልወደዳችሁንም የሚደረግ ነገር የለም። ሻሩክ ማለት ግን የህንድ አክተር ነው። ኦኬ አሸናፊ የፍቅር ሰው ፊልም ቃና አትከታተሉም ነው? በቃ ምንም ማድረግ አይቻልም። እንግዲህ ካልተከታተላችሁ ብቻ ይሁን። እሺ እኔ እኮ ሚስትየዋ ስላወጣችለት ብዬ ነው እንጂ ችግር የለውም፣ ሌላ ነገር አይደለም እንጂ ቡቡዬ ስትለው ደግሞ ደስ የምትለኝ ቅምጥሌ ብቻ ናት። ሌላ ሰው ቡቡዬ ሲለው ቅጥል ነው የምለው። እመቤቴን ለምን እንደሆነ አላውቅም። በጣም ነው የሚያስጠሉኝ ቡቡ ሲሉት። እኔ አልወድም። በቃ ቅምጥሌ ብቻ እንድትለው ፈልገውና ብሩኬ ለዋለሁ። እኔማ በቃ ችግር የለም፣ ፏ በሉልኝ። እና ደግሞ የቅምጥሌ ስም የሚቀየር እያላችሁ ነበረን። እኔ ቅምጥሌን በጣም ነው የምወደው፣ በጣም አይቀየርም። እኔ ቅምጥሌ ከማለት ውጭ ሌላ እንደው ብዙ ጊዜ እንደውም ሰምታችሁ ከሆነ ቅመሜ ጨረቃዬ ምናምን ራሱ አይደለም። በቃ ቅመሜን ጨረቃዬን በጣም ወደዋለሁ፣ ግን ደግሞ ቅምጥሌን በጣም ነው የምወደው እና ምንም ማደግ አልችልም። ሶሪ ከደበራችሁ፣ ግን አልቀየርም። ቅምጥሌ 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 ነው ምላት። ኦኬ አይደን ነው በጣም ነው የምወደው። ስሟንም ይወክላታል ደግሞ ቅምጥሌ። በቃ ቅምጥልጥል ያለች ወርቅ የሆነች ልጅ ነች እና ስሙ ደግሞ ይመቻል። በቃ ይመቻታል እሷ ማለት ነው። ከእሷ ጋር ይሄዳል። ቅመሜም ጨረቃይም ይሄዳል። ግን አይዶን ነው ቅምጥሌ አይላቭ
አይ ላቭ ህም ኤንድ ዩር ኔም ኦኬ። እና በጣም ወዳችኋለሁ። ለማንኛውም እየገባችሁ እንትን በሉ ለማለት ነው። ቅድምም ውጭ ላይ ነበርኩኝ ቪዲዮ አልሰራውም። አሁንም ደግሞ ምናልባት ጨረቃዎች ከመጡ በጣም መሽቷል። እኔም ልተኛ ነው። ይህን መልዕክት ሳላስተላልፍ መተኛት አልፈለግኩም። ለዛ ነው። ጨረቃዎች ባላችሁበት እግዚአብሔር ጠብቃችሁ። ወዳችኋለሁ ቤተሰቦች። መልካም ጊዜ